እኔ አንዳንድ ጊዜ ሰው እንዴት ነው የታወረው? አብራችሁ እየሰራችሁ አብራችሁ ስትበሉ ከርማችሁ በትንሽዬ ጥቅቅን አነስተኛ ሰውን አሳልፋችሁ የምትሸጡ ህሌና የሚባል ነገር የሌላችሁ ሰዎች፣ እኔ ለእናንተ ምን አይነት እንትን እንደምናገር አላውቅም። ምክንያቱም በጣም የወረዳችሁ ስለሆናችሁ ማለት ነው። ልዑል ፈጣሪ አውጥቶታል። እሱ ባላቸው እንትን ተከትለው እነዚህ የተላኩት ሰዎች ልዑልን ለማገት ይሁን ለመግደል ይሁን እንግዲህ ፈጣሪ ነው የሚያውቀው። እዛ ቦታ ላይ እንግዲህ የሚገባበትን ቤት ስንት ሰዓት እንደሚገባ ልጁ ስለነገራቸው ይመስለኛል እንጂ እንዴት ሊያውቁ ቻሉ? እንዴት እስከዛ ቤቱ ጋር ድረስ በሩ ጋር ድረስ እነዚህ ሰዎች የሚወጣበትን የሚገባበትን እንትን እያሉ የነሱ የማነው ስሟ የአበበና የሊያ ተላላኪዎች የነዚህ ስንት ጥላት በሞላበት እንትን እያየ ኤርሚያስ የተባለው ደግሞ ሲከዳቸው እያዩ እየበሉ እየጠጡ አብሮ ዛሬ ግን ብር ስለተሰጣት ሚስቱ ይህን ሁሉ ነገር እየገፋፋች ያለችው የገዛ ፍቅረኛው ወይም ሚስት የተባለችው ናት። እንግዲህ ትናንት ዕለትም ራሷ በአንደበቷ ተናግራለች። ከእናንተ ክሩም ውስጥ አንድ ሰው መገደል አለበት ተብሎ ትዕዛዝ ወጥቷል፣ እሱም አንተ ነህ ብላ ተናግራ ነበረ። እንዳደረገችውም ሳይውል ሳያድር እነዚህ ሰዎች ሰው ቀጥረው የሚገባበትና የሚወጣበትን ሰዓት ጠብቀው እሱን ለማጥቃት ነበረ። ግን ደግሞ ፈጣሪ እግዚአብሔር አንዳንድ ጊዜ መልካም ነገር ስትሰሩ ቅልብ ካላችሁ በምትሄዱበት ሁሉ ምንም የሚሳካላቸውን ነገር የለም። እነሱ ከውሸት ጋር ስለሚጓዙ፣ እነዚህኞቹ ደግሞ እውነትን ይዘው ነው የሚጓዙ። እነ ልዑል እና አቤል ባለፈውም ልዑል አቤልን እንደዚህ አይታችኋል። ዛሬ ደግሞ በልዑል ተነስተውበታል። በቀኝ በግራ ልዑልን ለማገት ልዑልን እንትን ለማለት በጣም ብዙ ነገር እያደረጉ ነው ያሉት። በተለይ ይቺ የራሔል እናት የተባለችው እኔ መታሰር አለባት። ይቺ ሴትዮ ምንድን ነው የሚጠብቁ? እስከምትጨርሳቸው ነው የሚጠብቁት። ሴትየዋ ብር እየተከፈላት እሷ ደግሞ ሰው እየቀጠረች እነሱን ለማስገደል ቆርጣ የተነሳች ሴት ናት። አቤልን አሉ በአቤል አልሳካላቸው አለ እየተጠነቀቀ ሲወጣም ሲገባም ሰውም ከፊት ከንትኑ አይርቅም። በቃ ሁሉ ነገር አልሳካላቸው አለ ሰዓት አልመቻችላቸው ሲል አሁን ደግሞ ወደ ልዑል ዝረዋል። ምን ባላት ልዑልን ካገት ነው አቤል ስራውን አቁሞ ወይም እስር ቤት ይገባል ወይም እንትን ምን አስበው እንደሆነ መድኃኒዓለም ይወቀው። በዚህ ያክል የሰው ልጅ እንግዲህ ሳይውል ሳያድር ማታ ተናግሮ ቪዲዮ ዛሬ እንደዚህ አይነት ነገር መፈጠሩ በፍጹም የማይታመን ነገር ነው። ሁላቸው ሲጀመር እነሱ ጋር የምታያቸው ልጆች እንግዲህ ልዑል አምኗቸው ልክ እንደ ወንድም ልክ እንደ እንትን አድርጎ ነው እያያቸው ያለው። አንዳንድ ደግሞ እንደዚህ አይነት ካዲ ሰው ሲመጣ ደግሞ በጣም ያናድዳል። ብቻ እኔ ምን ብዬ እንደምላችሁ አላውቅም። የራሔል እናት መታሰር አለባት። ያለዛ ትልቅ ችግር የሆነችባቸው አሁን የራሔል እናት ናት። ከሁላቸውም ከአበበም ከሊያም በላይ ይቺ ሴትዮ በየእንትኑ 10,000 20,000 100,000 50,000 እየተከፈላት የሰው ህይወት አጥፊ ከተባለች ወደ ኋላ የምትል ሴት አይደለችም። ምንም የምትራራ ሴት አይደለችም። በቃ ታደርገዋለች። አድርጊ ከተባለች ብር ከተሰጣት ታደርገዋለች። ይሄን ነገር ደግሞ እያዩ እነ ልዑል ለምን ያልፏታል? ለምን አትታሰርም ሴትየቱ? እንዴ እነሱ ታግተው የሆነ ቦታ እንደባለፈው እንዲሰቃይ ነው እንደሚፈልገው? አንዴም ስንት ጊዜ አይቷል። ልዑልም ታግቶ ስንት ጊዜ ተሰቃይቶ እናንተ ማየታችኋል ተመልካቾች። አሁን ያ ነገር እንዲደገም ይፈልጋል እንዴ? ለምን ይቺ ሴትዮ አትታሰርም? ኦሬዲ ይቺ ሴትዮ ታልካ ምንም ለልጇ የምታዝን ሴት አይደለችም። ለልጇ የምታዝን የምትል ቢሆን የልጇ ገዳዮች ጋር ብር እየተቀበለች ሌላን ሴራ ሌላን እንትን አትልም ነበር። ይቺ ግን ሆዳም
ከእርሷን እየሞላች የምትፈልገው ይሟላላታል። ከዛ ውጭ ስለ ልጇ ምንም ጉዳይ ምንም እንትን አልሰጣትም። በቃ ረስታታለች ከነጭራሹ ልጇን። በጣም የገረመኝ ነገር ኤርሚያስ የተባለው ልጅ የፈለገው ቢያስገድዱት የፈለገው ብር ቢከፍሉት ልዑል የሚገባበትና የሚወጣበትን ሰዓት መናገር አልነበረበትም። አብሮ ስንት ዓመት ሲሰራ ነበር ከነ ልዑል ጋር። ሰው እንዴት በአንድ ይቀያየራል ወገን? እንዴት በአንድ ጊዜ አብረሹ የምትበይውን ሰው ትከጃለሽ? እኔ እኮ እንትን በቃ ጉሮሮ ደረቀ። በእነሱ የመጣ የሆነ ነገር ስሰማ የሆነ በጣም ነው የሚያናድዱኝ። በተለይ አብረው ሲበሉ ሲጠጡ የቆዩት የሚከዱ ሰዎች፣ ለእንደነዚህ አይነት ሰዎች እኔ ምን አይነት መልስ ምን አይነት እንትን እንደምላችሁ አላውቅም። እጅግ በጣም ነው የሚያናድዱት ከሚሰሩት ስራ። ህሊና የሚባል ነገር እኮ አንዳንድ ጊዜ ሰዎች ምን ይሉኛል፣ ሴቷ ራሱ ፍቅረኛ የተባለችው ወንጀለኛ ናት። እየተባበረች ባሏን ወደዚህ ስራ እንዲሰራ እንዲገፋፋ ያደረገችው ዋነኛዋ ሌባ የገዛ ሚስቱ ናት። እሷ ራሱ መታሰር አለባት። ለልዑል ይህን ሁሉ ወጥመድ ይህን ሁሉ ነገር እያዘጋጀች ያለችው የኤርሚያስ ሚስት ወይም ፍቅረኛ የተባለችው ሴት ናት። ዋነኛዋ የራሔል እናት ትሆን እንጂ ይችኛዋም ሌባ፣ ሁለቱም አንድ ናቸው። ወይኔ ወንድሜ፣ ፈጣሪ እኮ ነው። ፈጣሪ ሲያወጣሽ እግዚአብሔር የእናቱም የእናንተም ጸሎት ነው ዛሬ ያወጣው እንጂ እነሱ እንዳሰቡት እነሱ እንትን እንዳሉት አልተሳካላቸውም። ወደፊትም መቼም ቢሆን አይሳካላቸውም። እድሜ ልካቸውን እንደዚህ እድሜ ልኳን ለሰዎች ብራቸውን ሲበትኑ እድሜ ልካቸውን ጊዜያቸውን ሲጨርሱ ይኖራሉ እንጂ ልዑልና አቤል መቼም ቢሆን ከነሱ እጅ አይገቡም። መቼም ልዑል አሁን ይህንን አውቋል። እያንዳንዱን ከሱ ጀርባ ምን ሴራ እንደሚያሴሩ ምን አይነት እንትን እንደሚሉ ስላወቀ በደንብ ጥንቃቄ የሚያደርግ ይመስለኛል። እና መጀመሪያም ልጅቷ አላማረችኝም። ትናንት ዕለት ባያችሁት ቪዲዮ ጓዳ ውስጥ ገብታ ምናምን አይታችኋል። ከዚህ ልጅ ጋር ምን አይነት ግንኙነት ቢኖራል ነው ብሎ ልዑልም እንግዲህ ካለችበት ጎትቶ አውጥቶ ለካስ እሷ ከስር ስር ሴራዋን እያሴረች እያስመሰለች ባሏን ወይም ኤርሚያስ የተባለውን እየገፋፋች ወደዚህ ወደነ ጨካኝ አረመኔ ሰዎች ጋር አብሮ እንዲሰራ እሱም ራሱ ካዲ ነው። እሱም ካዲ ነው። የፈለገው ሚስቱ ብትገፈው የፈለገው ብር ቢከፈለው ልዑልን መክዳት አልነበረበት። ስንት ነገር አብረው አሳልፈዋል። ብዙ ነገር። እንዴት ሰው ልጅ በገንዘብ ይታለላል ወገን? እንዴት የፈለገው ይቸግረው የፈለገው እንትን ይበለው። እኔ አላውቅም። እኔ ማንን እንደምታምኑ አላውቅም ወገን። ከማን ጋር አብራችሁ ተማምናችሁ እንደምትሰሩ በተለይ አጠገባችሁ ሁኖ ጥላታችሁ እንደው የሩቅ ጥላት ይሻላል። አጠገብ ያለ በጣም ይጎዳል። በየጊዜው በየእንትኑ የነሱን እንትን ስንት ነገር ውጣ ውረድ አይቶ ዛሬ በትንሽዬ እንትን እንደዚህ ልዑልን መሸጡ በጣም የወረደ በጣም እኔ ምን አይነት ቃል እንደሚገልጠው አላውቅም። ይሄ ሰውዬ ኧረ መድኃኒዓለም ስንት ሰው አይተናል። ስንት እስካሁን ድረስ ስንት ሰዎች አይቻለሁ።
ልዑልን የሚከዱ ይሄ የመጀመሪያው ሰው አይደለም። በእርግጥ ታውቃላችሁ፣ ከዚህ በፊትም በመስፍንም ዙሪያ ስንት ሰው በጣም በዛ በከባዱ ጊዜ አንድ ባጃጅ እና አንድ እንትን ስለገዛለት ልዑልን አሳልፎ የሰጠው ልጅም ነበር። ይሄኛውም አሁን ኧረ በስመ አብ ከሰው ጋር አብራችሁ እንዳትተማመኑ፣ ከሰው ጋር አብራችሁ እንዳትሰሩ በሆነ በአንዳንድ ተንከሲስ ሰዎችን ትጠላላችሁ። በቃ ስራ የሚፈልጉትን ስራ እንዳይሰሩ ያደርጋሉ። እምነተ ቢሶች ናቸው እንደነዚህ አይነት ሰዎች። አሁን ሲጀመር ይቺ ሴትዮ ካልታሰረች የራሔል እናት በፍጹም ልዑልም ሆነ አቤልም ሰላም አያገኝም። ዋነኛዋ ሌባ እሷ ናት። ከጀርባ ሆና እሷ የምትቀጥራቸው። አሁን እኮ ማን ናቸው አበበና ሊያ እኮ ትንሽ ገለል ያሉ ይመስለኛል። ምክንያቱም እነሱ ደረሰብኝ፣ አሁን ያዘኝ፣ አሁን እንትን ያለኝ ይላሉ እንጂ እነሱን ለማሳዝ እነሱን እንትን ለማለት ይሄ በቃ በዚች በራሔል እናት ሁሉም ነገር በራሔል እናት ነው እንትን የሚሉት። ዋነኛዋ ሌባ ይቺ ሴት ናት። አሁን በምን ቀን እንደመጣች አላውቅም። እያስመሰለች ሰውም ስትቀርብም ሰውም ያዝንላታል። ልጇን የሞተችባት እንደዚህ እያልን በጣም ብዙ እንትን ስንል እሷ ጭራሽ አናቱ ላይ ወጥታ ቁጭ አለች። በጣም ከባድ ነው ወገን፣ በጣም ነው የሚያስጠላው። አብራችሁ እየሰራችሁ እምነት መተማመን ከሌለ በጣም ከብዳል። ህሌና ቢስ ቢሆን ነው እንጂ ኤርሚያስ የተባለው ሰውዬ የፈለገው ብትሰጠው እና በጣም እኔ አላቅም። ብቻ ከማን ጋር አብራችሁ እንደምትሰሩ ማንን እንደምታምኑ አላቅም። ፈጣሪ ይጠብቀው ወንድማችን። እቺ ሴትዮ ሲጀመር ከመጣች አንስቶ ምንም ሰላም አልሰጠቻቸውም። አቤልንም እንደዛው ባለፈው ከአንድም 3 ጊዜ አይታችኋል። እነሱን ያው እንግዲህ ፈጣሪ ጥሎ አይጥላቸውም እና ፈጣሪ ደግሞ በሚሄዱበት ሁሉ ሰው አያጡም እነዚህ ሰዎች እንጂ እነዚህኞቹ ባሰቡት በሚያቅዱት ልክ ቢሆን እስካሁን ድረስ ልጆቹ ስራቸውን መስራት አልቻሉም ነበር። አንደኛ ነገር በጣም የገረመኝ ነገር ቢኖር ኤርሚያስ ምን ያክል ለልዑል ምስጢረኛው እንደሆነ ታውቃላችሁ ሁላችሁም። እንግዲህ ስለ ኤርሚያስ ከጀርባ ያሉትን ልዑል ሁልጊዜም ሲያመሰግን ነው የምናየው። አንድ ቀን የኔ እንትን እንደዚህ ምናምን ሲል ሲያማርር ወይም የሆነ ስም ሲጠሰጣቸው አይተን አናውቅም። ሁልጊዜ ሲያመሰግናቸው በታማኝነታቸው ለሱ የመጣውን እየተከላከሉ ብዙ ነገር ህይወቱን ያተረፉለት ከእግዚአብሔር በታች ከካሜራ ጀርባ ያሉት ናቸው እያለ ሲያመሰግናቸው እናይ ነበረ። አንዳንድ ደግሞ ልክ እንደ ኤርሚያስ አይነቱ ደግሞ እንደዚህ አይነት ነገር ሲመጣ ሁሉም ሊወቀሱ ሁሉም ሊሰደቡ ሳይሆን እንደዚህ አንዳንድ እንክርዳድ ሲኖር የግዴታ አጥርቶ ማውጣት ስላለባቸው ትልቅ እንትን ነው። በተለይ አብራችሁ እየሰራችሁ ካልተማመናችሁ አሳልፎ እንትን የሚላችሁ ከሆነ የእውነቴን ነው የምላችሁ በየትኛውም ስራ አጋጣሚ መቅረት ይችላል እንጂ እንደዚህ አይነት ጥሩም አይደለም። ለሱም ለህይወቱ ለወደፊት ጥሩም አይደለም። ልዑል ደግሞ ታውቁታላችሁ፣ በጣም ሲበዛ ሰው አማኝ ነው። ሰዎች እኔን በብር አሳልፈው ይሰጡኛል እኔን እንደዚህ ብሎ በፍጹም አያስብም። ሁልጊዜ ቀና ቀና ነው የሚያስበው። አንዳንድ ሰዎች ደግሞ እንግዲህ ሳይሏቸው ደግሞ ልክ አሁን ይሄ ኤርሚያስ እሱ ጥፋት የለበትም ልል አይደለም። በጣም ትልቅ ጥፋት አጥፍቷል። ሚስቱ ብትሆንም ይህን ሁሉ ነገር እየገፋፋች እንዲሰራ ያደረገችው የገዛ ፍቅረኛውም ወይ ሚስቱ ብትሆንም ሞር ደግሞ ማድረግ አልነበረበትም። የፈለገው እሷ እንደዛ ብትለው እንግዲህ በእሷ አካውንት ስንት ብር እንደገባ ምናምን እራሳችሁ ሰምታችኋል። ይህ ሁሉ እንግዲህ እያወቀ ኤርሚያስ እሱ ግን ምንም ነገር እንትን ሳይመስለው ልዑልን አሳልፎ ለመስጠት ተስማምቷል።
እና ለእንደዚህ አይነት ሰዎች ምን አይነት መልስ ምን አይነት እንትን እንደምትሰጡ አላውቅም። ብቻ ፈጣሪ ጠብቆታል ወንድማችን ከነዚህ አውሬ የሆኑ ሰዎች። በቀጣይ ደግሞ ምን እንደሚያስቡ በየጊዜው አዳዲስ አጀንዳ አዳዲስ እንትን ነው ይዘው የሚመጡት። ምክንያቱም እነሱ ባሰቡት ምንም አልሄደላቸውም። ፈጣሪ ደግሞ እነ ልዑልን እንግዲህ እንደምታዩት በሚሄዱበት ሁሉ ፈጣሪ እየጠበቃቸው ነው እንጂ እንደ ሰው ሀሳብ እንደ ሰው እንትን ቢሆን እስካሁን አቤልም እስር ቤት ገብቶ ነበረ። እንደነሱ አስተሳሰብ ቢሆን ግን ደግሞ ሰው ባለው ሳይሆን ፈጣሪ በፈቀደልሽ ስለሚሆን እስካሁን ድረስ ሰው ሲያስብ እነሱ ያሰቡት ሲከሽፍባቸው በሆነም ቦታ እንትን ሲሉ ሲከሽፍባቸው አሁንም ወደፊትም እንደዛው ነው የሚሆነው። በውሸት ዓለም የሚጓዙ ሰዎች ራሳቸውን እያታለሉ ለምንም የሚሆኑ ሰዎች አይደሉም። እንደነዚህ አይነት ሰዎች በጣም ሰው ከፍቷል። ማንን እንደምታምኑ አላውቅም። በአቤል ሄዱ። በአቤል አልሳካላቸው ሲል ልጁን አቤልም ጋር በጣም ብዙ ጊዜ እንደዚህ አይነት ነገሮች እያደረጉ ነበር። አይታችኋል እንግዲህ በዛም ሰዓት አልተሳካላቸውም። ብዙ ርቀት ሄዱ። ዛሬ ደግሞ በልዑል መምጣታቸው በጣም ነው ያናደደኝ። እኔ ከምላችሁ በላይ እኔ ደግሞ የሆነ ነገር ስሰማ በቃ በተለይ በልዑል በተለይ በእንትና ብቻ በማናቸውም መጥፎ ነገር ሊያደርጉ ሲነሳሱ እንደዚህ አይነት ነገር ካልሰማው ችግር የለም። ስሰማ ግን በጣም ነው የሚያናድደኝ። እውነት በተለይ አብራችሁት የምትበሉት የምትጠጡት ሰው ሲከዳችሁ ያናድዳል። እና ምንም አለ ምንም እንግዲህ እግዚአብሔር ይመስገን። ሁለታቸውም እንግዲህ ፈጣሪ ጠብቃቸው፣ አቤልንም ልዑልንም። ይችን ሴትዮ ከዛ አጠገባቸው ካላራቁ መቼም ሰላም አያገኙም። ኦልሬዲ ይሄ ልጅ እንኳን እንግዲህ ካሁን በኋላ አብሯቸውም አይደለም። እኔ እንጃ ሲጀመር እንደጠፋ ነው አይደል እየተናገሩ ያሉት። ግን ከጀርባ ግን ከነሱ ጋር እየሰራ እንደሆነ እንግዲህ በራሱ በአይኑ ልዑል አይተዋል። ይህ ራሱ ለሌላዎች ራሱ ትምህርት የሚሆናቸው ይመስለኛል። እና አቤል ሁላቸውም እንዲጠነቀቁ ያደርጋቸዋል። አንዳንድ ጊዜ ብር እንደዚህ ይሸውድሻል፣ በቃ በማትፈልጊው ነገር ይወስድሻል፣ ያታልሉሻል። ግን ደግሞ እግዚአብሔር ይጠብቃቸው እያላችሁ ጸሎት አድርጉላቸው ለወንድሞቻችን። እኔ ዛሬ በጣም ማለት አንዳንድ ጊዜ እያያችሁት እንደማታዩ ታልፋላችሁ ግን ነገሮች ደግሞ እየባሱ ሲመጡ ደግሞ እነዚህ ልጆች ትልቅ ችግር ውስጥ ነው የሚገቡ። ስለዚህ ፈጣሪ ጠብቃቸው እያልኩኝ ለማንኛውም ሰላማችሁ ይብዛልኝ። የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩኝ የዛሬው ቪዲዮ ይመስላል። ሰላማችሁ ይብዛልኝ። ቪዲዮን ላይክ እያደረጋችሁ ጀምሩ። በተረፈ ሁላችሁንም ከልብ ነው የማመሰግነው። ባይ ባይ።